በእናንተ ነገ ላይ በነጋችሁ ላይ ለሚቆሙ ሰዎች በእጅ አትበሉ፣ አትፍቀዱላቸው። የራሳቸውን ትናንትና ባልባሌ መንገድ አባክነው የእናንተን ነገ ሊቀሙ የሚያስቡ ሰዎች አትፍቀዱ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ትናንትናውን አባክኖ ነገህን ሲወስድ ኖ ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ፣ አስተምር፣ የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም ማለት ደስ አይልም። ቲፒኤልኤፍ አሁን ጭቅጭቁን ተውና በቃ ና ውሰድና እንደ ድሮ ምራ ብንለው እንደ ድሮ ይቻላል? እሺ ትላላችሁ? ተበላሸ እኮ ሰው። ሰው እኮ ተበላሸ ስላችሁ ተበላሽቷል። አንደኛ መሪ ሆነ ካልጎበኘው እዛ ተቀብረ ቤተ መንግስት ተደብቀ አይሆንም። ካላናገርከው እሺ አይልም። ፕሮጀክት ጀምረ ካልጨረስክ እሺ አይልም። ዩቲዩብ ፌስቡክን ከዘጋህ እሺ አይልም። እነሱ ደግሞ ዩቲዩብን ፌስቡክን ምናምን ዘግተው እንጂ ከፍተው አይችሉም፣ ያውቁታል። አሁን የተቀየረው ላንድስኬፕ ዘኒው ኖርማል መገንዘብ ካልቻልክ በነበረው ቲንኪንግ it doesn't work አይቻልም። ለዚህ ነው እነዛ ሰዎች ይጻፉ ምላቸው ይቸገራሉ፣ አይገባቸውም። ነጋችሁን አሳልፋችሁ አትስጡ። ይህ ከሆነ ታዲያ ብጥብጡ ችግሩ ምንድነው ያላችሁት? ኢትዮጵያን የሚያምሱ ሶስት አካላት አሉ። ሶስት አካላት። አንደኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛ ሆኜ የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል፣ ህዳሴ ምን ያደርጋል፣ ወጣቶች ጋር መወያየት ምን ያደርጋል፣ እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁል ጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው፣ አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቀደሙ ጅል ነው። ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንዳዋቂ ቆጥሮ የሚከተል ነው። ጅልን እንዳዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። ለምሳሌ ችግኝ እንትከል ኢትዮጵያን እናልብስ ብለህ ስትተክል እሱኑ ማታ ሄዶ ይቀንጥሰዋል፣ ችግኙ ይቆርጠዋል። አንተን የጎዳይ የመሰለው ከየት ሰምቶ ሳይነቃ በሚያነቃው ሰው ተከትሎ ማለት። ጅላጅል ማለት ያልነቃውን የሚከተል ብቻ አይደለም፣ መሄዱን እንጂ መድረሻውን አያውቅም። ይሄዳል፣ የት እንደሚደርስ አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል፣ ይጮሃል፣ ድንጋይ ይወረውራል፣ ይሳደባል፣ ግን መንገዱን አያውቅም። ይሄ ጉዞ የት ይወስደኛል አይልም።
አርሶ አደር መግደል፣ ሴቶች መግደል መንግስት አያረገኝም ብሎ አያስብም። ዝም ብሎ የሚጓዘው መሰብሰቡን እንጂ አጀንዳውን አያውቅም። ይሰበሰባል እኮ ማመጹን እንጂ ግቡን አያውቅም። ያምጻል፣ ይታገላል፣ ይፎክራል። ለምን እንደሆነ ግን አያውቅም። ግብ የለውም። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው።